أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. عباد الله، الله سبحانه وتعالى خلق كل شيء وقدره تقديرا. الله جل في علاه رفع السماء بلا عمد وبسط الأرض ونسب الجبال. الله وبنى فوقنا سبعا شدادا. الله ذو الجبروت والقدرة والملكوت، عز وارتفع، على العرش استوى، يعلم دبيب النملة في ليلة الظلماء على الحجر الأملس. الله سبحانه وتعالى يرى كل ما يجري في العالم. كل الأحداث اللي تجري الآن في العالم تذكرنا بقدرة الواحد الأحد. وداجوج ባለን አጭር ሰዓት ዝናቡ ጋር እየተናነቀና ትንሽ መተዋወስ እናደርጋለን። እንደምታውቁት ዓለማችን ላይ አሁን ግዙፍ ክስተቶች ተከስተዋል። ላለፉት 40 ምናምን ቀናት ዓለም እንደ አንድ መንደር ከዛ ሲጮህ ድምፁ እያስተጋባ አስቸግሮናል። እንደምታውቁት የተፈጠረው ጦርነት ዓለማችን ላይ ትልቅን የኢኮኖሚ፣ የማህበራዊ፣ የፖለቲካን ቀውስ ፈጥሮ አልፏል። እኛም ዘንድ አሻራውን አስተጋብቷል። እኛ ዘንድ መኪና የሌለው ብቻ ሳይሆን መኪና ያለውም ነዳጅ ለመቅዳት ለሰዓታት ይሰለፋል። አላህ ኃያልና አሸናፊ መሆኑን፣ የሰው ልጆች በአጠቃላይ ደካማ መሆናቸውን በዚህ ክስተት አሳይቶናል። ያ አዩሃ ናስ፣ እናንተ የሰው ልጆች በአጠቃላይ አንቱሙል ፉቀራኡ ኢለላህ፣ ሁላችሁም ወደ አላህ ከጃይ ድሆች ናችሁ። አላህ ደግሞ የተብቃቃው ምስጉን እሱ ነው። አንድ ቦታ የተከሰተ ክስተት ዓለምን ወደ ድንጋይ ዘመን ሊለውጣት ይችላል። ምናልባትም ክስተቱ ትንሽ ቢቆይ ትምህርት ቤቶች ስራ ያቆማሉ። ምነው ወደ ትምህርት ቤት መውሰጃ ነዳጅ ስለሌለ። ፋብሪካዎች ይቆማሉ። ምነው ሰራተኞቹ ገብተው መስራት ስለማይችሉ። ሞባይሎቻችን ቻርጅ የላቸውም። ስልኮቻችን ግንኙነት ይቋረጣል። ዋትሳፕ የምትሉት ኢንተርኔት የምትሉት ሁሉ ከጥቅም ውጭ ይሆንና የሰው ልጅ ምናልባት እንደ ድሮው ፈረሶችን፣ ግመሎችን የሚጋልብበትን ዘመን ሊከስት እንደሚችል አላህ አሳይቶናል። ይሄ ክስተት የሰው ልጅ አቅም እንደሌለ በቴክኖሎጂ ረቀናል ያሉ ነዳጅን ገበያቸው ያደረጉ ጨብጦ አላህ አሳይቶናል። አንድ ክስተት ዓለምን ሊያቆማት ይችላል። ከዚህ ክስተት የተሻለ የአላህን ኃያልነት ትልቅነት ሊያሳየን የሚችል የለም። ይሄን ክስተት ሲያይ የሰው ልጅ መጣበቡን መጥበቡን መጨበጡን ሲያይ የአላህ ኃያልነት አሸናፊነት ምንም አይሳነው ምሉእ ችሎታ ያለው ጌታ መሆኑ በቴክኖሎጂ የረቀቁት እንኳን ሊቋቋሙት ማይችሉትን ፈተና ሊያመጣባቸው እንደሚችል አላህ አሳይቶናል። ዛሬ ስለ አላህ ነው የምናወራው፣ ስለ ፍጥረተ ዓለሙ አናጅ፣ ሰው ልጆች ሁሉ ጌታ መጋቢያቸው፣ አጠጫቸው፣ አልባሻቸው አላህ ምንም ነገር የማይሳነው ሰባቱን ሰማይ የደረደረ ምድርን ያለጠፈ ተራሮችን የቸከለ አላህ ማታም ያስተኛን ዙሮም ይቀሰቅሰን ሁላችንን የመዘገበ ምንም ነገር ከሱ የማይሰወረው አላህ ችሎታው የገዘፈ ኃያል ምንም አይሳነው ቸር ደግ አላህ። ይሄ ክስተት የዓለማቱን ጌታ አላህን ውስጣችን ምንከትበት ሁሉን ነገር የሚያዳምጥና የሚሰማ ፍጥረተ ዓለሙን ያነጸ ለዓመታት ትውልድን የመገበ እያንዳንዱን ሐጃ የሚያዳምጥ ለሐጃቸው ምላሽ የሰጠ እያንዳንዱን ኑሮ የመዘገበ ደረጃ የመደበ አናኗሯችንን ቦታችንን የወሰነ እድሜያችን የመጠነ አላሁ ጀለ ፊ ዑላ። ይህ ክስተት የአላህን ኃያልነት እንድናስታውስ ወደ እሱ እንድንመለስ ምንም ችሎታ እንደሌለን እንድንመለከት ትልቅ ደወል ነው። ዓለምን በአንድ ሊያቆማት አላህ ይችላል። ምድርም በአንድ ክስተት ሊቆልፋት ይችላል። አላህ ችሎታ የላችሁም ነው። ቴክኖሎጂያችን፣ መኪናችን፣ ሞባይላችን፣ መሳሪያችን ሁሉ ፋይዳ ቢስ መሆኑን አላህ ትንሽ ሞክሮ አሳይቶን ነካ አድርጎ ጨበጥ አድርጎ ጠቆም አድርጎ አመላክቶን አላህ
የፍጥረት ሁሉ ፈጣሪ ኃያል ጌታ ድሮም ብቻውን የነበረ ኋላውን ብቻውን የሚቀር አላሁ ጀለ ፊ ዑላ ላ ኢላሃ ኢላላህ ከሱ ውጭ ፈጣሪ በእውነት የሚገዙትን በእርግጥ ጌታ የለም። ያመላክትን ወበነይና ፈውቀኩም ሰብዐን ሽዳዳ ከበላያችሁ 7 የበረቱ ሰማይ እንደረደርናል። አላህ የአንዱ ሰማይ ውፍረት ኢብኑ አባስ እንደሚሉት 500 ዓመት ያሰዳላል። 500 ኪሎ ሜትር አይደለም ዓመት ያሰዳል። ከአንዱ ሰማይ ሁለተኛው ድረስ ሌላ 500 ያሰዳል። 7 እንዲያርጋችሁ ደርድሩት። ይህን 7 ሰማይ ወስዳችሁ ኩርሲይ የሚባል ሌላ ግዙፍ ዓለም አለ። ወስዳችሁ ብትጥሉት በረሃ ላይ እንደተጣለ ትንሽ ቀለበት ማለት ነው። ወሲዐ ኩርሲይሁ ሰማዋት ወልአርድ ኩርሲይም ሰማያትም ሰፉ ይላል። ወላ የኡዱሁ ሒፍዙሁማ እነሱም መጠበቅ ለጌታ ሂሳ ነው ማለት ነው። በሱ ቁጥጥር ይዞታ ውስጥ ያሉ ናቸው ሁሎችም። ያለ ምሰሶ አቁሞታል። ኩርሲይ የሚባለውን ዓለም ወስደህ ደግሞ ዓርሽ ከሚባለው ዓለም ከፍጥረት ዓለሙ ጣሪያ ላይ ወስደህ ብትጥለው አሁንም በረሃ ላይ እንደወደቀ ቀለበት ማለት ነው። አላህ ከዓርሽ በላይ የፍጥረት ሁሉ ፈጣሪ አላህ አርረሕማን ዐለል ዓርሽ እስተዋ ሱመ እስተዋ ዐለል ዓርሽ ከፍጥረት ዓለሙ በላይ የሆነው ከዓርሽ በላይ የሆነው አላህ ጩጫን የምትሰናውን ክስተት ግን እዛ ሆኖ ይመለከታል። እርምጃዋን ያዳምጣል። ለሱ ድምፆች አይደባለቁበትም። ቋንቋዎች አያስቸግሩትም። የአንዱን ድምፅ ለመስማት አንዱ እስኪያቆም አይጠብቅም። አላህ ሁሉን ይሰማል፣ ሁሉን ያዳምጣል። አላህ እኛ ጋር ወደ አንድ ሰው ስደውል መስመሩ ከተያዘ ለጊዜው ተይዟል ይላል። አላህ ዘንድ መስመር አይያዝ። ሐጅ ላይ 3 ሚሊዮን ህዝብ በተለያየ ቋንቋ የተለያየ አቤቱታ ሲያቀርብ አላህ ሁሉን ይሰማል፣ ያዳምጣል። አላህ ከሱም ይደበቅ የለም። ለእያንዳንዱ ሐጅ አላህ ምላሽ ይሰጣል። የሁሉ ነገር አዳማጭ አላህ። እናታችን አይሻ ረዲየላሁ ተዓላ ዐንሃ ስለ አላህ ኃያልነት ስትናገር አንዴ ትላለች፣ ኸውለት ብኑ ተዕለባህ የምትባል አንዲት ሴት ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣች። ወደ ነቢዩ ዓለይሂ ሰላቱ ወሰላም ቀርባ ባሏ ጋር ግጭት ተፈጥሮ ነው የባሏን በደል ልትናገር ለአላህ አቤቱታ ልታቀርብ መጣች። የአላህ መልእክተኛ አለቻቸው፣ እኔ ቤታችን ጠባብ ነው አዳምጣት ነበር ትላለች እናታችን አይሻ። ግማሹ ንግግሩ አይሰማኝም፣ ከፈለውን ግን አዳምጠው ነበር። የአላህ መልእክተኛ አውስ እብኑ ሳሚት የዑባደቱ እብኑ ሳሚት ወንድም ነው ባሏ። እሱም በሆነ ነገር ተጋጩና አንቺ እንደ እናቴ ጀርባ ሆኝብኝ አላት። እንደ እናቴ ነሽ ፈስቸሻለሁ ማለት ነው። የአላህ መልእክተኛ እንዴት እንዲህ ይለኛል? ልጆችን ወልጀለት ወጣትነቴን ሰጥቸው በደለኝ እኮ ተፈታሽ እያለኝ ነው አሏት። ነቢዩም ዓለይሂ ሰላቱ ወሰላም ፈትዋ ሰጡ። እኔ ሳይሽ ከሱ ተከልክለሻል ፈቶሻል አሏት። እንዴት ይፈታኛል? ይሄን ሁሉ መስዋዕት ከፍዬ ለትዳሬ አላህ ወይ ለአንተ አቤቱታዬን አቀርባለሁ ትላለች እያወራች። ይሄን እያለች ከነቢዩ ጋር ክርክር ይዛ አላህ ወዲያውን ጅብሪል ላከ ወደ ነቢዩ ዓለይሂ ሰላቱ ወሰላም። አቤቱታዋን እንዳዳመጠ የባሏን በደል ኮንኖ አላህ ቁርአን አወረደ። ቀድ ሰሚዐ አላህ ቀውለ ለቲ ቱጃዲሉከ ፊ ዘውጅሃ ያቺ በባሏ ጉዳይ ካንተ ጋር የተከራከረችውን ወተሽተኪ ኢለላህ ወደ አላህ አቤቱታ ያቀረበችውን የባሪያውን ድምፅ አላህ ሰምቷል። ቁርአን ወረደ። እያንዳንዱን ሹክሹክታ አላህ ይሰማል። ጥቁር አጉንዳል በለስላሳ የወንዝ ድንጋይ ስትራመድ ኮቴዋን ያያል። አላህ ይሰማታል፣ ይመለከታል፣ ያዳምጣል። አላህ አይደለም ሌላው ቀርቶ ትንኝ ክንፏን ይመለከታል። የትንንፏን አጥንቶችን በትክክል ያውቃቸዋል። በሰውነቷ ውስጥ የሚፈሰውን ደምን አላህ ከቦታ ወደ ቦታው ሲጓዝ አላህ ያየዋል። እዛ ነው የድሮ ደጋግ ሷሊሆቹ ያ መን ያራ መደል በዑድ ጀናሐሃ ያ አንተ የትንኝን ክንፍ የምታይ ጌታ ፊ ለይለቲል በሂሚል አልየሊ ድቅድቅ ባለ ጨለማ ክንፏን የምታይ ጌታ አላህ ወየራ ኸሪረ ደሚ ፊ አውዳጅሃ በሷ እኮ በደም ስሮቿ የሚፈሰውን የደም ፍሰት የምታይ አንተ አላህ ሙተነቅለን ምን ምፍሰልን ፊ ምፍሰሊ ከአንዱ ተነስቶ ከአእምሯ ወደ ሳምባዋ ሲፈስ የምታይ አላህ
እምኑን አለየ ቢተውበትን ተምሑ ቢሃ ማ ካነ ሚኒ ፊ ሰማን ልአወሊ እባክህን ተውበትን ስጠኝ ያሳለፍኩትን ወንጀል ማብስበት ያሉት አላህ ያያል፣ ይሰማል። ከእይታው የሚደበቅ ነገር የለም። ሁሉም ክስተት አላህ በክፍለ ዘመናት ውስጥ ተመልክቷል። አላህ የአደም ልጆች ሲፋለሙ ተመልክቷል። በእርግጥ አላህ የኑህ ህዝቦች ኑህን ሲያስተባብሉም ተመልክቶ፣ በእርግጥ አላህ ነቢዩላህ ኢብራሂም እሳት ላይ ሲወረወሩም አስተውሏቸዋል። በእርግጥ አላህ ነቢዩላህ ሙሳና ፊርዓውን ያደረጉትን ሙግት ክርክር ተመልክቷል። በእርግጥ አላህ ነቢዩላህ ዒሳን ኢየሱስን ለመስቀል ሲያወሩና ሲመክሩ አላህ ተመልክቷቸዋል። በእርግጥ አላህ ነቢዩን ዓለይሂ ሰላቱ ወሰላም ቤታቸውን ከበው ለማጥቃት ሲወስዱ ቁረይሾች ያደረጉትን ስብሰባ አይቷል፣ አዳምጧል። በእርግጥ አላህ በትውልድ መሃል የተከሰተውን በደል ተመልክቷል። በእርግጥ አላህ የአክሱም ሙስሊም ወንድሞቻችን የደረሰውን ክስተት አይቷል፣ ተመልክቷል። ከእውቀቱ የሚደበቅ የለም። ሁሉን አዋቂ አሸናፊ ጌታ እሱ ነው። አላህ ውስጣችን ሊገባ ይገባል። ተውሂዱ አላህ አሸናፊ እሱ ብቻ። ፍጥረቱን ያነጸ ሰማይን የዘረጋ ያለ ምሰሶ ያቆመ ማይተኛ ማያንጎላጀው ላ ተእኹዙሁ ሲነቱን ወላ ነውም አላሁ ጀለ ፊዑላ እሱ ነው አላህ።